ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ላይክ እና ሼር ሰብስክራይብ አድርጉ። እንዲሁም ለምታበረታቱኝም ከልብ አመሰግናለሁ። እንዴት ናችሁልኝ? አዲስ ነገር እንግዲህ ስለ አትሌቷ ማለት ነው አዲስ ነገር ወጥቷል ማለት ነው። ምንድነው አዲስ ነገሩ? ከዚህ በፊት የአስክሬን ምርመራ ይውጣ እና ስክሪን ምርመራ ሊደረግ ነው ምናምን በምክንያት ነው ህይወቷ ያለፈ ሲባል ብዙ አነጋጋሪ ሆኗል። እንዲሁም ደግሞ ስለ እሷ ስለተናዘዘችው ስለ ቀብሯ ማለት ነው እሷ ያለችው አያቴ አጠገብ ወስዳችሁ ቅበሩኝ ብላ ተናግራ ነበረ። ግን የሆነው ደግሞ እሷ ያለችው አይደለም፣ ሌላ ቦታ ነው የተቀበረችው እና በዛም ትንሽ ጭቅጭቅ ተፈጥሯል ማለት ነው። እዚህ ጋር እንግዲህ ባለቤት ነው እዚህ ጋር የምታዩት ጋቢ የለበሰው ባለቤቷ ነው። እና ለምን እንደዛ ሆነ ተብሎ ሲጨቃጨቅ ብዙ ታዋቂ ሰዎች የሚቀበሩት እዚህ ቦታ ስለሆነ ነው እና ለዛ ነው እዚህ የተቀበረው የሚልም አሉ። እና ለምን አልተከበረላትም? አንደኛ ንዛዜ ለምን አልተከበረላትም ተብሏል። እንዲሁም ደግሞ በአስክሬን ምርመራ ጉዳይ ላይ ማለት ነው አስክሬኗ ምርመራ አለበት ተብሎ ነበር። የምርመራ ውጤቱ ወጥቷል። እንግዲህ እንደተባለው ከሆነ የምርመራ ውጤቱ ልቧን ያማት እንደነበረ ነው። ቆየንትኑ መረጃ መጀመሪያ ላስገባላችሁ። እሷ ተናዛ ለምንድን ነው እዛ ያልተቀበረችው የሚለውን ጨረፍ አድርጌ ላስገባላችሁ። ሁሉም አስተያየት እየሰጡ ያሉት ለምንድን ነው ንዛዜዋ ለምን አልተከበረላትም? እሷ እንዳለችው ለምን አልተቀበረችም? አያቴ አጠገብ ቅበሩኝ ብላለች። ትውልድ ሀገሯ ለምን እዛው አልተቀበረችም? በማለት እንግዲህ የአጃ ግራንጃ እየበዛ ነው። ብዙ አስተያየቶች እየተሰጡ ነው ያሉት። እንዲሁም ደግሞ የኛ ብዙ አትሌቶችን ያጣንበት ከሷ ሌላም ከዚህ በፊትም የሞቱ አትሌቶች ነበሩ። እንደዚሁም በሜዳው ላይ እየሮጡ ባሉበት ሰዓት ላይ እንደዚህ በድንገት ህይወታቸው ያለፋሉ እና ይሄ ጥንቃቄ ስለጎደለው ነው። እኛ ሀገር ለምንድን ነው ምርመራ ማይደረገው ነው? እንግዲህ ልቧን እንደሚያማት ነው በተደጋጋሚ የተነገረው ማለት ነው። ልቧን ያማት ነበረ ሁልጊዜም እንደዚህ በመሀል እየሮጠች እያለ አንዳንዴ ቀጥ ብሎ ትንሽ ፌንት ነቅላ ትመለሳለች እና ይሄ ጉለት ስላለ ነው። ማንም ሰው ለመሮጥ ሲዘጋጅ መጀመሪያ ወደ ስፖርቱ ከመግባታቸው በፊት በተለይ በሩጫው ዓለም ሊመረመሩ ጤንነታቸው በደንብ ሊጣራ ይገባል እና ማንም የሚታመም ሰውን እንደዚህ እየተደረገ በድንገት እንደዚህ ህይወቱ እንዲያልፍ መደረግ የለበትም እና ብዙ እንክብካቤ ብዙ ጥንቃቄ መደረግ አለበት። ከዚህ መማር አለብን እያሉ ይገኛሉ ማለት ነው። ከእሷ መማር አለብን። እሷን ለዛሬ ለድንገተኛ ሞት ያበቃት በማከል ሲያማት እንደነበረ ከዚህ በፊት ግን ማንም ቼክ እንዳላደረጋት እሷም ቼክ እንዳላደረገች ነው እየተነገረ ያለው ማለት ነው። ከዚህ በኋላ ለሌሎቹ ትምህርት እንዲሆን እየተባለ እንግዲህ ህመሟ ይህ ነው። የልብ ህመም እንዳለባት ነው በምርመራው ላይ የተገኘ የልብ ኬዝ ነው ህይወቷ ሊያልፍ የቻለው። የአስክሬን ምርመራ እንደወጣው መሰረት ከሆነ የልብ ኬዝ አለባት ነው እንግዲህ ዛሬ የወጣው መረጃ ማለት ነው። በልብ ኬዝ እና ከዚህ በፊትም ልቧን እንደሚያማት በተደጋጋሚ እንደዚህ አይነት ነገር እንደሚከሰት ፌንት እየነቀለች ወደ ራሷ እንደምትመለስ ይሄ ችግር አለ እና ሌሎች ከዚህ ተምረው መጀመሪያ ወደ ስፖርት ዓለም ከመግባታቸው በፊት ጥንቃቄ መውሰድ፣ ምርመራ ቼክ እንዲያደርጉ ራሳቸውን የልብ ኬዝ ያለባቸው መሮጥ እንደማይችሉ ሁሉን ነገር ቼክ ማድረግ እንዳለባቸው ከዚህ መማር አለባቸው። ቅድሚያ ጥንቃቄን መውሰድ አለብን በማለት በጣም በምሬትና በማሳዘን ነገር እየተናገሩ ይገኛሉ ማለት ነው። ነፍስሽ ባጸደ ገነት ትረፍ። እግዚአብሔር አምላክ ነፍስሽን ባጸደ ገነት ያሳርፈው። ለቤተሰብ ለልጆችሽ መጽናናትን ያድልልን። በጣም የሁሉንም ልብ የሰበረች ናት ማለት ነው። ምክንያቱም ደግሞ አሟሟቷ በጣም ያሳዝናል። ሰው ወጥቶ አስክሬን ሲመጣ አስቡት፣ በሰላም ከቤት በእግሩ ቁርሱን በልቶ ልጆቹን ቤተሰቡን ሰላም ብሎ የወጣ ሰው አስክሬን ወደ ቤት ሲመጣ በጣም የብዙዎችን ቅስም ይሰብራል ማለት ነው እና እንግዲህ እንደዛ ነው የተባለው ማለት ነው። የልብ ኬዝ እንዳለባት በዛ ምክንያት ነው ህይወቷ ያለፈው ማለት ነው። ሌላ ችግር አይደለም። ከዚህ በፊትም እንደሚነሳባት አሳውቀዋል። ያሳዝናል እና ከዚህ መማር አለባችሁ። ሌሎች እንግዲህ ለራሳችሁን ጠብቁ ማለት ነው። መጀመሪያ ምርመራ አድርጉ፣ ቼክ አድርጉ፣ ራሳችሁን ጠብቁ። ቼክ አድርጋችሁ ከቻላችሁ ኖርማል ጤናማ ከሆናችሁ ወደ ጉዳያችሁ መግባት፣ ካልሆናችሁ አርፋችሁ መቀመጥ። ምክንያቱም አሸንፋለሁ ብሎ እንደዚህ በሞት መሸነፍም አለ ማለት ነው። ያሳዝናል በጣም።
ወደሚቀጥለው መረጃ ደግሞ እስኪ አብረን እንሂድ። ጋዜዋን በተመለከተ እንግዲህ የቀብሩ በጣም ጭቅጭቅ እየተነሳ ነው። ብዙዎች እየተቃወሙ ይገኛሉ። እሷ ብቻ ሳትሆን ብዙ ሰዎች እንደዚህ የተናዘዙት እየተደረገላቸው አይደለም። አንድ ሰው በህይወት እያለ ከተናዘዘ ሲሞት ያ ነገር መተግበር አለበት። እሷ ያለችውን ሳይሆን ያላለችው ለምን ተደረገ እንግዲህ በማለት ጭቅጭቅ ተነስቷል ማለት ነው። እዛ መቀበር የለባትም እዚሁ አዲስ አበባ ነው መቀበር ያለባት በማለት አስክሬንም እየሄደ ከነበረበት ተመልሶ ነው የሚሉም አሉ። ብቻ መጀመሪያ ላይ አስክሬን ወደ ትውልድ ሀገሯ ሄደ የሚል ዘገባ ተዘግቦ ነበር እና አሁን አስክሬኑን ከመንገድ ነው ያስመለሱት ወደዛ እንዳይሄድ ቀብር እዚህ እንዲሆን ለምን እንደዛ ተደረገ በማለት ያኔ ፌስቡክ ላይ ከገባችሁ ብዙዎቹ በኮሜንትም በምንም ጭቅጭቅ ውስጥ ናቸው ያሉት ማለት ነው። ያው አፈር ነው። እግዚአብሔር አምላክ ነፍሷን በአጸደ ገነት ያኑር። የትም ተቀበረች የትም ሞት ነው፣ ግን ያሳዝናል። አካውንት ውስጥ ምን ያህል ገንዘብ አለ? ጥሩ ነው ላውራው። መጨረሻ ላይ ሳይንስ ሙዚየም ነው የቀረጽኩት እና ወደ 200 ምናምን ሰዎች ነበሩ። ፕሮዳክሽን ማናጀሩ ላክ ይለኛል ምናምን እዚህ ጋር በቃ ብር ካላመጣ ኤክስትራዎቹ ለእያንዳንዳቸው በ1000 ብር ነው የመጡት። ሌሊት ስለሆነ ትራንስፖርት መክፈል አለብኝ። እንግዲህ ራሱ አሁን ጊዜው ሁሉም ሰው ጆተን ይሆናል፣ ያለ ፍራንክ አይሰራም። በጣም ከባድ ነው ማለት አግዙኝ ነገ እዚህ ቀረጻ ቦታ አለ ብዬ በቮለንተር የሚመጣው 2 ሰው ምናምን፣ ከዛ በኋላ ሌላው ደግሞ እንደሚከፈለው ሲያይ እኔም ማምጡ ይላል። ሐሳቤን መስማታቸውን በራሱ አፕሪሼት አደርጋለሁ። መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ልልክለት ለአንደኛው ልጅ ቆሙ እያጣደፈኝ እምቢ አለኝ፣ አልሄዳለኝ። ሌሊት ጓደኛዬ ጋር ደውዬ ኧረ ተማን ዝም ብለህ እስኪ 100 ብር ምናምን ላክልኝ ምናምን አልኩት። ሌሊት 11 ተኩል ላይ ይሄ ያየው ቪዲዮ ከመቀረጹ በፊት እሺ። ከዛ በኋላ ኧረ ቴሌ ብር ላይ የለኝም ምናምን ብሎ 50 ብር ነው ምናምን ላክልኝ። ብቻ የመላኪያ ታክሷን አገኘው ማለት ነው። ዋው! ከዛ በኋላ ላኩለት ምናምን ሳይው 12 ብር የመጨረሻ ራፕ አፕ ስል፣ ስለዚህ የመጨረሻውን ነገር ተሟጣ 12 ብር እስኪቀረኝ ነው የሰራሁት። ወደ ቤት እንዴት ሄድክ? እሱ ደግሞ ሌላ ታሪክ ነው። 2 ፌስታል ይዣለሁ የፕሮዳክሽን ልብስ ከሰዎች የተዋስኩት ምናምን። ደንበል ጋ ነው ቤቴ፣ ድሪም ላይነር ጀርባ ማለት ነው። 2ቱም ፌስታል ይዤ በእግሬ ነው ወክ ያደረኩት። ወክ ለምጄዋለሁ ኦልሬዲ ብዙ ጊዜ ሆኖኛል ከመኪና ከራኩኝ። ምንም በቃ እያሰብኩ ምናምን ጨረስኩት እያልኩ ወንድ ነኝ ጋሽ ቢሌ ስማ ይሄንን ወንድ ነኝ እያልኩ እየጮኩ እኔ አባቴን ቢሌ ነው። ገንዘቡ ችግር የለውም። አሁን ፍርድ ቤት ይግባኝ ብያለሁ። አሁንም የቻልኩትን ይግባኝ እያልኩኝ እሄዳለሁ። ምክንያቱም የምችለውን ፍርድ ቤት እስኪቆርጥብኝ ድረስ ከዚህ ያልቻልኩትን ነገር እየተጨናነኩኝና ትንፋሽ እያጠረኝ ነገ ምን ልሆን ምናምን እያልኩኝ መኖር ስለማልፈልግ ፍርድ ቤት አቅሜን አይቶ ይፈርዳል። ችግር የጊዜ ጉዳይ ነው እንጂ ይህም ቀን ያልፋል። ፍርድ ቤቱም በስተክክል ይሄዳል እና ይሄ መልእክት ለልጄም ነው የሚሆነው። የሆነ ጊዜ መተክ ነገር ከረፈደ በኋላ መታህ አባቴ ለምንድን ነው ትምህርት ቤት ያልወሰድከኝ? ለምንድን ነው ልደቴን ያላከበርክልኝ? ለምንድን ነው እጄን ያላስኪኝ? ለምንድን ነው ከጎኔ ያልሆንከው ብለህ እንዳትጠይቀኝ ናቲ። እኔ ከምችለው በላይ ሞክሬያለሁ። እኔ ከአቅሜ በላይ ገፍቻለሁ። አባትህ እንዳልሆን የወሰኑልህ ቤተሰቦች ናቸው። ያ ግን ፍርድ ቤት የፈረደብኝን ገንዘብ እስከ 18 ዓመቱ እሰጣለሁ። ችግር የለብኝም። ዜን ናቲ ሲያድግ አሁንም በዚህ ቪዲዮ ማስተላለፍ የምፈልገው ነገር እኔ አባቱ እንደሞኩኝ ንገሪው። ይህን ነገር ካልፈቀድሽ ገንዘቡን ትወስጃለሽ። እኔ አባቱ እንዳልሆንኩና አባቱ እንደሞተ ንገሪው። ገንዘቡን ግን ፍርድ ቤት የወሰነውን እሰጣለሁ። ወደፊት ግን አድጎ መጥቶ አባቴ ነህ እንደዚህ ነህ እንዲለኝ አልፈልግም። ቤተሰቦችም ጋር እንዲቀላቀልም አልፈልግም። እኔ የምፈልገው ዛሬ ነው አባት መሆን የምፈልገው። እኔ የምፈልገው የልጄ ፍቅር እንዲዘኝ እሱን ፍቅር እንዲዘው ነበረ። አሁንም እድል እየሰጠሁሽ ነው። ይህንን ነገር ካላረግሽ ግን ለራስሽ ጻፊው። ወደፊትም ወደኋላም እንዳትልኪው ልጁን ወደፊት ወደኋላ ወደ እኔ ህይወት እንዳትልኪው።
እድል ሰጥቼሻለሁ። ሳያድግ ገና በልጅነቱ አባት ልሆን ብዬሻለሁ። ካደገ በኋላ እንዳይመጣ ገንዘብ አይደለም የምትፈልጊው፣ ገንዘቡን ፍርድ ቤት ድረስ እንሄዳለን። ችግር በፍርድ ቤት እንጨርሰዋለን፣ ፍርድ ቤት ያለውን ነገር። ለናቲ ግን ገንዘብ አባት ከሆነው ጥሩ ነው። ሰው ፍርድ ቤቱ ይግባኝ ብዬ ተቀብሎኛል። በግማሽ ቀንሶልኛል፣ እግዚአብሔር ይመስገን ቀንሶልኛል። ይህንንም አልችልም፣ እውነት ለመናገር አልችልም። ከየት ይመጣል ገንዘብ? በወር ገቢ አሁን እኮ 10 ሺህ ብር የሚባለው እና 5 ሺህ ብር የሚባለው እኮ በወር ገቢ በማክሲመም 50 ሺህ ብር ያለው ሰው ነው የሚከፍለው ለልጅ። ከየት ይመጣኛል? ኖርዌይ ቢኖር ኖሮ ያገባት ነበር፣ እሷን አግብቷት ነበር የሚኖረው። አንቺ እኔ ያሳዘነኝ ቪዲዮ ምን እንደሆነ ታውቂያለሽ? የላኩልሽ ቪዲዮ አይተሽዋል? እኔ እግዚአብሔር ሰሞኑን እኔ እሷ አትመቸኝም ምናምን ቬሎዋን እንደዚህ አድርጋ ስትይዘው ማለት ማርያም አይኔ ባይነ አንድ ሴት ነው የበላችኝ። እኔ አሁን ሄለን እግዚአብሔር አታስጠላኝም፣ ደስ አትለምኝምም። በቃ መሀል ላይ ያላር ማያስጠላህም፣ የማትወደው የማትጠላው የሚያስቅ በቃ የሆነ መሀል ላይ ምንም አይደብረኝም። በቃ ሄለን ነች ገባ። ግን ሰሞኑ ግን አንጀቴን እየበላችኝ ነው። እግዚአብሔር እየሰደቡኝ የማይወድ ንገርሽ። እኔ ሰው እየሰደበኝ የምወደው ሰው አለ። አሁን ማርያም አንድ አለች አልነገርም፣ ስም አልጠቀሳትም አለች። እሷም እወዳታለሁ። እየሰደበችኝ ራሱ ደስ ይለኛል። ሄለን ደግሞ እየሰደበችኝ የምናውቃት አንድ ናት። ኮመንት የላኩልህ ነው ስም እንዳጠራ እየሰደበች የምትወዳት ና ኧረ አይደለም ማርያምን አይደለም እናቴ ትሙት አይደለም። እሷ ጋር ደግሞ ሪል ተጣልተን ተሰዳድበን እንኳን ድሮ ነበር። ወይ እኔ የምልሽ ነው እንትን እያልኩሽ ነው። ከእነዚህ የሚያወሩት ሰዎች አለች አንድ ሴት አታውቂያትም? ገባሽ አይደል? ብዙም አይደለችም። ግን ሄልን ደግሞ ብቻ እንዲህ ምን መጥፎ ነገር አወራን? ኧረ ምን ጉድ ነው? ይባጋል ኧረ አሞራው ጽማ ወጣ እና ላላወጣ ነው እንዴ? እና እያደገ እኮ ነው የሚሄደው። ሎዛ አይ ውጪ ለምንድን ነው የምወጣው? ወንድሜ ቤት ገብቼ ላውራ እንዴ? ወዳታለሁ ታውቃለች። ማርያም ድሮ ስትሰድበኝ ነበር አይደል? ወዳት ነበር ማርያም። እስቲ ነው በተለይ ቬሎውን እንደዚህ አድርጋ ይዛ ስታለቅስ በስመ አብ። እኔም በጣም ያሳዘነች እግዚአብሔርን። ቅድም ራሱ ቆይ መጣሁ ብላ ሄዳ እኮ አዝና አልቅሳ ምናምን የመጣችው እርግጠኛ ነኝ። በጣም ያሳዘነችኝ። ለብዙ ሰዓት ነው የጠበቀችው። ኢማጂን እኔ ስራ ነበርኩ፣ ታፕታፕ ማስደረግ ጀምሮ ስራ ነበርኩ። ቤት መጥቼ እራት በልቼ ገላይን ታጥቤ ፊልም አይቼ ስልክ አውርቼ እስካሁን ድረስ ነበረች። እየጠበቅኩ ነው አንድ ሰዓት እሰጥሃለሁ ምናምን እያለችው እግዚአብሔርን አንጀቴን የበላችኝ። ሰሞኑ በጣም እያሳዘነችኝ ነው። ሴት ልጅ ግን እግዚአብሔርን አንዳንድ ወንዶች ግን እግዚአብሔርን የሆነችን ሴት መሸጋገሪያ አድርጎ እንደ ሸንኮራ ምጥጥ ካረጉ በኋላ እሷን ተፍተው ሌላ ሴት ይሄዳሉ። እሱን ነው የተረዳሁት ከእሱ ልጅ ያለ መፍረድ ግን ሎዛ ማርያም። አይ አሁን እሱ ግን እንደው አንድ ጥያቄ ልጠይቅ፣ የመጨረሻ ጥያቄ። አሰለችው ይቅርታ። ይመች ግልጽ ሰው ነሽ፣ እናቴን ግልጽ ሰው ነሽ። እግዚአብሔር ይጨምርልሽ፣ ካለው ላይ ይጨምርልሽ፣ አላህ ይስጥሽ። ሌላ ምንም አልልም። ግልጽ ሴት ነሽ፣ ወላሂ ግልጽ ሴት ነሽ። ማለት አብራችሁ በፍቅር ካሳለፋችሁ የሆነ ፎቶ ቪዲዮ ምናምን ነገር የለምን? እንደው ማለት ከህዝቡ የሚደበቅ ነገር የለም? ይኖራል ደግሞ ምን አለ መሰለህ አንተ አሁን እኔ ቢሮ ቶፒክ ላይ አሁን ቶፒክ ላይ በመረጃ በምናምን ተንኮል አይምሮ ላይ ሲመጣ እንደዚህ ነገር ታስባል። እኔ አሁን ኖ እሱን አይደለም ብዙ ከተማዎች ሄጃለሁ። ስነግር የት ከተማ እንደሄድኩ ስነግር አንተ ካላመንክ ይሄ ከተማ ብዬ ምንም ማሳየ የለኝም። እንደዚህ ፎቶ እንደዚህ መነሳት ልምድ ነው። ሄለን አንድ ነገር ልንገርሽ። ለምሳሌ አሁን አይደለም አብሮ የሆነ ገብቶሃል ወረቀት አለመኖሩ ነው እንደዚህ የገና አባት አስመስሎ ኩስስ አድርጎ ያኖረው ማለት ነው። እናቴ ትሙት ምን ነው ቤቱ ከሱ አጭር ነው እንዲህ ብሎ ነው እኮ ሲቀመጥ የሚለው ቲክቶክ ላይ። እኛ እኮ ከዚህ ሲሄድ እኮ እናቴ ትሙት ደስ ነበር እኮ ያለው ጅቡ። እውነት እንኳን ሄደን ያለው ኩምሽሽ ብሎ እኮ ልጁ ግን መታያቺ እኔም ብሎ መጣ ምናምን ስትል ምን የምታው እስኪገባ ድረስ ካንቺ ጋር ነበራ? አብራችሁ ነበራችሁ? ናይ ከዛ ምን ወጣ መሰለህ ጅቦ
ድሮ አንድ ሰው ወረቀት ከሌለው አንድ ወረቀት ካለ ያንን ሰው አግብተህ በሱ ሰው ወረቀት ታገኛለህ። እና በየአመቱ ያውቃሉ በዩናይትድ ኔሽንስ ስር ያለፉ ሰዎች ልብለናን ላይ መግባት ሳይሆን ለደንቡም ለምን ቬሎ አንገዛም ብዬ እንዳጋጣሚ ዲስካውንት አላገኝም። ሁለት ገዛሽ አንቺ? ለራሴ በአንድ አይነት ቬሎ ፎቶ ከምንነሳ ብዬ ሁለት ቬሎ ገዛው። ይሄንንና ትላንት የለበስኩት አምሮብሻል በጣም። ይሄ ያምራል ከትናንት በጣም ነው የሚያምረው። ግን ከዛ አመት በፊት እኮ ትንሽ ቀጭን ነበር። አሁን እኮ ፍሬ እንደው ልክ አይደለም። ገብቷል። አሁን እንደውም ትንሽ ወፍር ያለው እዚህ ጋር ምናምን እኮ ይዞኛል። ግን ሄለንዬ አንድ ነገር ልንገርሽ፣ ይሄ ነገር ማለት እንድናቀውኛ ይሄ ህግ ከወጣ በኋላ ካለበት ስቴት እኔ ጋር ሲመጣ አበባ ከፍክፌ ስጠብቀው ማነው ነገር የሚያጸዳልሽ ብሎ ያላገጠው ይሄ ህግ ከወጣ በኋላ እኔ ወረቀት እንደማልፈርምለት እርግጠኛ ሲሆን ነው። ገብቷል። ከዛ በፊትማ ለምን አብረን አንኖርም አይነት ነገር ነበር። ይሄ ህግ ምንም ማድረግ አይችልም። በቃ አብረን እንደማንኖር ገብቷል። ግዴታ ወይ ወደ ሀገር ቤት ሄዶ ተጠርዞ ማለት ነው። በዛ ጊዜ እዚህ ጋር ጥያቄ ልጠይቅሽ ማምጣት አለብኝ እሱ ማለት ነው። ሄለንዬ አዝኖልሽ ነው እንጂ ሊያላግጥብሽም ላይሆን ይችላል። ማን ሊጠርገው ነው ነገ ጧት ሲል ያው ከድካም አንጻር ምናምን አንዳንዴ ይሄ ሮማንቲክ ነገር ያልታያችሁ ሰዎች እንደዚህ ቤቱ የቆሸሸ ይመስላችኋል አበባው ሲበተን ምናምን። ግን አንድ ቪዲዮ ደርሶሻል ልላክልሽ። ልጁ የተናገረውን ካምፕ ድረስ እያሰለጠናቸው እንዳልሽው ስፖርት ከዛ መተሽ ትጠይቂ ነበር። ያሰለጥንበትን እኮ ሰበቦች እኮ ነገርኩሽ እኮ እዛ ድረስ ትመጪ ነበር ወይ አገልግል ይዘሽ ትመጪ ነበር ሰዎች ምናምን። አሁን ለምሳሌ ካምፕ የነበሩ ሰዎች ወጣቶች በሱ እንትን ያሉት ወይ ኳስ ይራገጣሉ ወይ ምናምን ይራገጣሉ፣ በመረጋገጥ ይታወቃሉ። እሱ ደግሞ እኮ እዛ ድረስ ሂደሻል ወይ? ልጁ የተናገረውን ሰምተሻል? እዛ ድረስ ትሄጂ ነበር? ቀይ ሰው ሁላ ሲያይ እኔ መስየው እንዳይሆን አይዶንት ነው። ኦኬ ግን የሆነ ቪዲዮ ነበር ፒክ ምናምን አላረገውም። ደግሞ እሱ ያለበት ስቴት እኔ ሄጄ አለቅ። በቃ ልጁ የተሳሳተ ነገር ነው ያወራው ማለት ነው። ግን ቪዲዮ አለ ልክልሻለሁ። በነገራችን ላይ ለወረቀት ሲል ነጭ ሪሌሽን ጀምሮ ነበር። ትልቁ እግዚአብሔር ውሸት ነው እስቲ ይበል። የሆነ ነገር ጻፍለት ልምጣ ላግባሽ ነው የሚልህ እንኳን የነበር እዚህ ሀገር ወይ ዩሮፕ ካለ ከመሰለ ዝም ብለህ ፌስቡክ ላይ ካናገርከው ዩሮፕ እንዳለካ ሰላም ነሽ እንዴት ነሽ ልምጣ ላግባሽ እንዴ ነው የሚለው። ንግግር እንኳን አይችልም። ወደ ገደለው ነው። ለዛ እንደ ወደ ገደለው ቬሎ የገዛሁት። አንቺም ችኩል ነሽ፣ ያው ግልጽም ስለሆንሽ የሐረር ልጅ ነሽ። እሺ እንጋባል ቴንተር እየዞርኩኝ ዲስካውንት ሳይ በቃ ይሱን አገባው ዲስካውንት ልጠቀም ብላ ነው የገዛችው። ዲስካውንት ለጥቆ አጅዬ ጅቦዬ ለምን ወደዛ እንደሄደ ነው ስለማውቅ 60% ለምን ያመልጠኛል? ትክክል